ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر فإذا نقر في الناقور فذلك يومئذ يوم أسير. على الكافرين غير يسير. ذرني ومن خلقت وحيدا الحمد لله رب العالمين وبه نستعين على أمور الدنيا والدين والصلاة والسلام على نبي الأمين. أما بعد أحبتي في مشارق الأرض ومغاربها سلام الله عليكم ورحمته وبركاته. أهتوشي وندموشي بهولم يبهر دارجا يالاتشو يا الله سلامنا أزنت بنان تلايهون. أهلا وسهلا ومرحبا بكم. انكو عندنا متاچو مندنو يانا نستنيتش الطايم لي كانت نتنايتنياشو فيلم بهالمونوسا. الله سبحانه وتعالى የቁርአን ሰዎች አላህ ያድርገን። አላህ ይወፍቀን። ቁርአን ይዘው ከሚረዱት ከሚተገብሩት የሱ ባሪያዎች አላህ ያድርገን። الله سبحانه وتعالى إن الله يرفع أقواما بهذا الكتاب ويضع آخر النبي عليه الصلاة والسلام. إمام مسلم በዘገቡት ሐዲስ ላይ አላህ በዚህ ቁርአን የሆኑ ህዝቦችን ከፍ ያደርጋል፣ ሌሎችን ደግሞ ዝቅ ያደርጋል፣ ያዋርዳል። እነማን ነው ከፍ የሚያደርጉት? ኡመተል ቁርአን የቁርአን ህዝቦችን የነቢ መሐመድ ሰለላሁ ዐለይሂ ወሰለም ኡማን። ከዛ ውጭ በቁርአን የካዱ የነቢዩ ዐለይሂ ሰላቱ ወሰላምን ነብይነት ያስተባበሉትን አላህ ያዋርዳቸዋል፣ ዝቅ ያደርጋቸዋል። ፊዳሪን ነው በዱንያም በአኺራም ማለት ነው። ሱረቱል ሙደሲር መካ ከወረዱ ግንባር ቀደሞች ምዕራፍ መካከል አንዷ ነች። ለዛውም ሁለተኛ ነው የወረደችው ሱረቱል ሙደሲር። መጀመሪያ ኢቅራ ቢስሚ ረቢከ አለዚ ወረደ፣ ከዛ ያ አዩሀል ሙደሲር ወረደች፣ ከዛ በኋላ ያ አዩሀል ሙዘሚል ወረደች ማለት ነው። ያ አዩሀል ሙደሲር እንግዲህ የምታስተነትነው በአላሁ ስብሓነሁ ወተዓላ የካዱ ሰዎችን በመጀመሪያ አካባቢ ነቢዩ ዐለይሂ ሰላቱ ወሰላምን ትዕዛዝ ያስተላለፈችላቸው ምዕራፍ ነች። ከዛ በኋላ ደግሞ እነዛ ከሃዲያኖች ስፔሻሊ አንድን ግለሰብ አንስታ በዛ ሰውዬ ላይ የወረደው መሆኑን ትነግረናለች። ከዛ መካከል ላይ አካባቢ ደግሞ ስለ ጀሀነም ዘበኞች ያንን ትጠቅስልንና ወደ መጨረሻ አካባቢ ደግሞ ይህን ቁርአን አስተምሮት የማይቀበሉ ሰዎች ቅጣት እንዳለባቸው፣ እሱን የተቀበሉ ሰዎች ደግሞ ነጃና መግፊራ እንዳላቸው ትጠቅስልናለች ማለት ነው። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው እጀምራለሁኝ። ያ አዩሀል ሙደሲር አንተ ልብስህን ደራቢ የሆንክ ሰው ሆይ፣ ቁም ፈአንዚር ተንሳ፣ ፈአንዚር አስጠንቅቅ፣ ወረበከ ጌታህንም ፈከቢር አክብረው፣ ወትያበከ ፈጠሂር ልብስህንም አጥራ፣ ወሩጅዘ ፈህጁር ጣዖታትንም ራቅ፣ ወላ ተምኑን ተስተክሲር በምትሰጠው መልካም ስራ ማብዛትን አትፈልግ፣ ወሊረቢከ ፈስቢር ለጌታህም ትእዛዝ ታገዝ። ፈኢዛ ኑቂረ ፊናቁር በቀንዱም በተነፋ ጊዜ ነገሩ ይበረታል። ፈዛሊከ የውመኢዝ የውሙን ዓሲር ይህም ጊዜ ያ ቀን አስቸጋሪ ቀን ነው። ዐለል ካፊሪነ ገይሩ የሲር በካህዲያኖች ላይ ነገሩ ሁሉ ገር ያልሆነ ነው ይላል ነቢዩ ዐለይሂ ሰላቱ ወሰላም። ኢቅራ ቢስሚ ረቢከ አለዚ ኸለቅ ከወረደ በኋላ ዋሕይ ለተወሰነ ጊዜ ይቋረጣል፣ ተቋረጠ። ከዛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለራሳቸው ይሄ ብራሪ የሆነ ግለሰብ ተረሳ አበደ እንዲህ ብለው ከመካ አካባቢ ለቀው ወደ ሒራ ሜዳ ተራራ ይወጣሉ። ራሴን ወረውራለሁ ብለው ማለት ነው ከተራራ ላይ። ከዛ በኋላ ሩቅ መንገድ ከሄዱ በኋላ ኸዲጃ ደግሞ ረዲየላሁ ዐንሃ ወአርዳህ ወላሂ የኸዲጃ አይነት ሚስትን አላህ ይወፍቀን፣ አላህ ይወፍቃችሁ። ያላችሁም ደግሞ የእሱ አይነት ሚስት አላህ ያድርገን። ዛሬ ሳነባ ነበር ወላሂ ዝም ብዬ የዚህን ታሪክ አየሁና ከእንደገና ደግሜ ከ10 ጊዜ ያላነሰ ታሪኳን አንብቤያለሁኝ። ከ10 ጊዜ ያላነሰ ማለት ነው። ዛሬ ደግሜ ያነበብኩት ታላቅ ሴት
ነቢዩ ዓለይሂ ሰላቱ ወሰላምን ያኔ እንደዛ ሲያሰቃያቸው ገንዘቧንም አካሏንም ሁሉ ነገሯን የሰጠች ኸዲጃ ረዲየላሁ ዐንሃ ወአርዳ። ስንት ባለስልጣናቶች ሲጠይቋት አይ ለዛው ለአብደላህ የቲም ይሻለኛል ብላ ራሷን ያቀረበች ታላቅ ሴት ረዲየላሁ ዐንሃ ወአርዳ። ቀብለ ልእስላም ወበዕደ ልእስላም ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ከመደረጋቸውን በፊት ምክንያቱም ያገቧቸው 25 ዓመት ሁነው እሷ የ40 ዓመት ሁና ነው። አብዛኛው ልጆች 6ቱም ልጆች ደግሞ የመጀመሪያው ቃሲም፣ ሁለተኛ አብደላህ፣ ሶስተኛ ሩቅያ፣ አራተኛው ኡሙ ከልሱም ከዛ ሰፊያና የመጨረሻዋ ማነች ፋጢመቱ ዛህራ ረዲየላሁ ዐንሃ ወአርዳ። ነቢዩ ዓለይሂ ሰላቱ ወሰላም 7 ልጆች ናቸው ያላቸው። ከሰባቱ ኢብራሂም ብቻ ነው ከማርያት አልቂብጥያ የተገኘችው። ኸዲጃ ረዲየላሁ ዐንሃ ወአርዳ። ነቢዩ ዓለይሂ ሰላቱ ወሰላም ብዙ አቅላቸው የተሟላላቸው ወንዶች አሉ አሉ መልካም ይሁኑ። ከሴቶች ግን 4 የዓለም ምርጥ ሴቶች ናቸው። ከነዛ መካከል የመጀመሪያዋ ባለቤታቸው ኸዲጃ ነች። ሁለተኛ ልጃቸው ፋጢመቱ ዛህራ ነች። ሶስተኛ የዒሳ እናት መርየም ነች። አራተኛዋ ደግሞ የፊርዓውን ባለቤት የነበረችው አሲያ ነች። አለይህም ረሕመቱላሂ ጀሚዓን ሰለዋቱ ረቢ ወሰላሙ አለይህ። ኸዲጃ ረዲየላሁ ዐንሃ ወአርዳ ነቢዩ ዓለይሂ ሰላቱ ወሰላምን አደጋ እንደሚደርስባቸው ስላወቀች እርምጃ በእርምጃ እነሱ ሳያውቁ ጠባቂ ቀጥራላቸው ነቢዩ ቤት ወጡ ቤት ገቡ እያለ ትከታተል ነበረ። ለመቅናት ሴት ጋር ይሄዳል ብላ አይደለም እንደዛ የምታደርገው፣ አደጋ እንዳይደርስበት ነው ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ ነቢዩ ከቤት ወጥቶ ከመካ ርቀው ሜዳ ላይ ይሄዳሉ። ከዛ ኸዲጃ ደግሞ ሰው አስከተለች። ሙሐመድን ተከተሉት አንዲት አደጋ እንዳይደርስበት መስጠት ካለባችሁ ህይወታችሁንም ሰጥታችሁ እሱን አድኑ ብላ ትልካለች፣ ጠባቂዎችም ማለት ነው። ከዛ በዚህ መካከል ላይ እያለው አሉ ነቢዩ ዓለይሂ ሰላቱ ወሰላም ራሳቸው ነው የሚነገሩት። ራሴን ወደ ገደል ልወረውር እየሄድኩ ባለበት ሰዓት ጅብሪል ዓለይሂ ሰላም ከውኑን ሞልቶት 600 ክንፉን ዘርግቶ በሰማይና በምድር መካከል ሆኖ አናገረኝ። ያ ሙሐመድ አንተ ሙሐመድ ወይ ወላሂ በአላህ ይሁንብኝ አንተ የዚህ ኡማ ነቢይ ነህ አለኝ አሉ። ከዛ በኋላ የሄድኩበትን ነገር ረሳሁና በሱ ንግግር ቢዚ ሆንኩኝ። በሱ ንግግር በጅብሪል ዓለይሂ ሰላም ንግግር ቢዚ ሆኜ እሱም ማየት ጀመርኩኝ። ከውኑም ሞልቶ ነቢዩ ዓለይሂ ሰላቱ ወሰላም ጅብሪልን ያዩት 2 ጊዜ ነው። አንዴ በዚህ ቀን፣ ሁለተኛው ደግሞ ወደ ሰማይ የወጡ ቀን ለይለቱል ኢስራ ወልሚዕራጅ ሲድረቱል ሙንተሃ ላይ በግልጽ አይተውታል ማለት ነው። 600 ክንፉን ዘርግተው 600 ክንፉ እያንዳንዱ ክንፍ የተለያየ ክንፍ ነው። አንዱ ክንፉ ደግሞ ከሰማይ እስከ ፀሐይ መውጫ እስከ መግቢያ ድረስ የሚሸፍን ነው ጅብሪል ዓለይሂ ሰላም። ከዛ ሲያናግረኝ የራሴ የሄድኩበትን ነገር ረሳሁና በሱ ቢዚ ሆንኩኝ። ጅብሪል ተመልሶ ከሄደ በኋላ ኸዲጃ የላከቻቸው ወዳጆች መጡ አሉ። ያ ሙሐመድ ዓለይሂ ሰላቱ ወሰላም ወዴት ነው የምትሄደው? ኸዲጃ እኮ አንተን እየፈለገች እያስፈለገች ነው ብለው ተያይዘው ይሄዳሉ። ቤት ሲሄዱ በጣም ጨንቋቸዋልና ድርብርብ ብለው ደሲሩኒ አው ዘሚሉኒ ሸፍኑኝ ልብስ ደራርቡብኝ። ከዛ ኸዲጃ ረዲየላሁ ዐንሃ አብሽር እያለች ድርብርብ አረገችባቸው። ኢቅራ ሲወርድ እንዴት እንደነበረ ታሪኩን ከወረቃ ኢብኑ ነውፈል ጋር ተያይዞ በደንብ ተነጋግረናል። ወደ ኋላ ሄዳችሁ ማስታወስ ነው። ከዛ በኋላ በዚህ ሐል ላይ እያሉ ነቢዩ ዓለይሂ ሰላቱ ወሰላም ያ አዩሀል ሙደሲር አንተ ልብስ የደራረብከው የተሸፋፈንከው ግለሰብ ሆይ ተንሳ አላቸው። ፈአንዚር አስጠንቅቅ፣ አንተ ለመተኛት አይደለም ወደዚች ምድር የመጣኸው። ተንሳና ጥመት ውስጥ ያሉ ህዝቦች አሉና አስጠንቅቃቸው፣ ከዛ ጥመታቸው እንዲመለሱ። ወደዚህ ጥመታቸው ውስጥ የሚኖሩ ከሆነ ደግሞ መጨረሻ አቂባቸው ይበላሻልና አኺራ ላይ የጀሃነም ቅጣት አለባቸውና ቁምና አስታውሳቸው። ቁም ፈአንዚር አላቸው፣ ተንሳ አስጠንቅቅ። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ልብሳቸውን ጣሉና ከራሳቸው ላይ ያ ኸዲጃ አሉ፣ አንቺ ኸዲጃ ሆይ ወላ ዘማኑ ነውም የእንቅልፍ ጊዜ እኮ አለቀ፣ እነሆ ጌታዬ ተንሳ አስጠንቅቅ ብሎ አለኝ አሉ። ነቢዩ ዓለይሂ ሰላቱ ወሰላም በሱረቱል ዐለቅ በኢቅራ ቢስሚ ረቢከ ለዚ ነቢይ ተደረጉ፣ በሱረቱል ሙደሲር ረሱል ተደረጉ ማለት ነው። ስለዚህ ቁም ፈአንዚር ወረበከ ፈከቢር የሚገልጽ የአላሁ ስብሓነሁ ወተዓላ አገላለጽ የሚገርም የሚደንቅ በአረበኛ አነጋገር መሆን ያለበት
ወረበከ ፈከቢር ነበረ፣ ከቢር ረበከ ነበረ። አልቀው አክብረው ያንተን ጌታ። ነገር ግን ወረበከ የሚለውን ቃል አስቀደመ አላህ ዝቦታል። ለምን? አጥፍ ሊገባበት ይችላል። ከቢር ረበከ ወረበ ናስ ሊባል ይችላል። እንደ አረበኛ ያስኬዳል። አክብር ያንተን ጌታ የሌሎችንም ጌታ ብሎ አጥፍ ተደርጎ ሊገባበት ይችላል። ነገር ግን አላህ ዘጋው። ወረበከ ፈከቢር አስቀደመ ረበከ የሚለውን ያንተን ጌታ ብቻ አክብረው አልቀው። ለዚህም እኮ ነው ሱረቱል ፋቲሃ ላይ በቀን 17 ጊዜ እንቀራለን አይደለ? አልሐምዱሊላሂ ረቢል ዓለሚን አርረሕማን ራሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን መሆን የነበረበት ነስተዒኑ ኢያከ ወነስተዒኑ ኢያከ ነዕቡዱ ወኢያከ ነስተዒን አይደለ? መሆን ያለበት ነስተዒኑ ነበር መቅደም ያለበት። ነገር ግን ኢያከ የሚለውን አስቀደመ። አንተን ብቻ እናመልካለን፣ በአንተ ብቻ እንታገሳለን። خلاص እንታገዛለን በአንተ እንጠበቃለን ማለት ይቻላል። እንደ አረበኛ አካሄድ ያስገባል። ነገር ግን አላህ በኮንክሪት ነው የዘጋው። ኢያከ አንተን ብቻ ነዕቡዱ ወነስተዒኑ እናመልካለን፣ እንታገዛለን። ኢንተሃ አልአምር። እዚህ ምን አለ? ወረበከ ፈከቢር ከቢር ረበከ አላለ፣ ዘጋው። ያንተን አምላክ ብቻ ረበከ የሚለውን ቃል ደግሞ ተጠቀመ አላሁ ስብሓነሁ ወተዓላ። ረብ የሚለው ቃል ተንከባካቢ። ለምሳሌ ሱረቱ ናስ ላይ አስታውሱ። ቁል አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ። ሶስቱም የአላሁ ስብሓነሁ ወተዓላ ስሞችና ባህሪ ናቸው። ግን የመጀመሪያው ላይ ቢረቢ ናስ አለ። ረብ ናስ የሚለውን ህፃናቶች ጌታ፣ ህፃናቶችን የሚንከባከብ በሆነው ጌታ ተጠበቅ። መሊክ ናስ ለወጣቶች ደግሞ አለው ደረቱን እየነፋ ሱሪውን ዝቅ አድርጎ የሚሄደው እሱ አይደለ? አትኩራር አንቺ ወጣት ሆይ፣ ከአንቺ የበለጠ መሊክ የሆነ ንጉስ አለ አላሁ ስብሓነሁ ወተዓላ። ኢላሂ ናስ ደግሞ ሽማግሌዎችን ነው። አንተ ሽማግሌ ሆይ 40 ዓመት አልፎ 50 ዓመት አልፎ ዚናን፣ ስርቆትን፣ ሪባን የምትበላ ከሆነ ተጠንቀቅ፣ ኢላህ አለልህና። ስለዚህ ረብ የሚለውን ለነቢዩ ዓለይሂ ሰላቱ ወሰላም እዚህ ጋር ተጠቀመላቸው ማለት ነው። ከዛስ ወቲያበከ ፈጠሂር። ነቢዩ ዓለይሂ ሰላቱ ወሰላም ልብሳቸው በህይወታቸው ቆሾ አያውቅም። አንዲትም ቀብለ ሩሱል ቀብለ ንቡዋ ነቢይና መልእክተኛ ከመደራጀታቸው በፊት ጽድት ብሎ ነበር የሚሄዱ ነቢዩ ዓለይሂ ሰላቱ ወሰላም። የፀጉራቸው አጠቋቆር አወራረዱ፣ የቅንድባቸው መቅጠም ችፍችፍ ማለቱ፣ የፂማቸው መብዛት እዚህ ጋር ይሄ እንደዚህ ግጥም ብሎ 14 ሽበት ፂማቸውን ላይ እያለ ትካሻቸው ሰፋ ያለ። ከዛ እናታችን አይሻ እንደምንነግረን ደግሞ ሆዳቸው መሰላል ይመስል ነበር። እንደዚህ ሲክስ ፓክ የምትሉ ማለት ነው። ምድረ ልሙጡላ ቦርጭ ነፍቶ የተለሞትኩላ ሲክስ ፓክ ነበራቸው ነቢዩ ዓለይሂ ሰላቱ ወሰላም። ደረታቸው ሰፋ ያለ ሰለዋቱ ረቢ ወሰላሙ ዓለይህ። ሲሄድ ዝቅ ብሎ እግራቸውን፣ ፈገግታ ከፊታቸው የማይጠፋ ተፈኩር የሚያበዙ ነቢዩ ዓለይሂ ሰላቱ ወሰላም። ሲስቁ ፍንጭት አላቸው። በነገራቸው ይሄ ጎል የሆነ ፍንጭት ሳይሆን ይሄ አንዳንድ ሰዎች ያላቸው ፍንጭት አይደለም። ይሄ በፍንጭታቸው ውስጥ እንጥላቸው የሚታይ ሰው አይደለም። እንደነሱ ሳይሆን የነቢዩ ዓለይሂ ሰላቱ ወሰላም ፍንጭት አላቸው ደስ የሚል። ከዛ ከፍንጭታ ውስጥ የሚወጣው ብርሃን ነው ይላል አነስ ብን ማሊክ ረዲየላሁ ዐንሁ አርዳ። ይሄ ነበር መገለጫቸው። ልብሳቸውም ጽድት ያለ። ወቲያበከ ፈጠሂር፣ ልብስህን አጽዳ ማለት በቃ ከአሁን በኋላ ራስህን ጠብቅ ነበርክ፣ የዛም ባለቤት ነህ። ከዛው ጋር ግን ጽድት በል፣ በቃ ይሄን ጽዳትን ቀጥልበት ማለት ነው። ወሩጅዘ ፈህጁር፣ ጣዖታቶችን ደግሞ ራቅ። ነቢዩ ዓለይሂ ሰላቱ ወሰላም አንድም ቀን ጣዖትን አምልከው አያውቁም። አንድም ቀን ኸምር ጠጥተው አያውቅም። አንድ ቀን ውሸት ዋሽተው አያውቅም። ሰለዋቱ ረቢ ወሰላሙ ዓለይህ። አንድ ቀን ጃሂልያዎች የሚገኙበት ሙዚቃና ሰርግ ቦታ ተገኝተው አያውቁም። በጃሂልያ ጊዜ ኸምር ያልጠጡት ነቢዩ ዓለይሂ ሰላቱ ወሰላምና አቡበክር ብቻ ናቸው። ሌላ ሁሉም እነ ዑመር እነ አልይማ መዲና ከሄዱ በኋላ እንኳን። ምክንያቱም ኸምር በአንድ ያልነበረም ሐራም የተደረገው በስቴፕ ነበረ። መጀመሪያ ስለ ወይን ዛፍ መልካምነቷን ተናገረ። ከዛ በኋላ የስአሉነከ አኒል ኸምሪ ወልመይሲር ወረደ። ስለ ቁማርና ስለ መጠጥ ይጠይቋችኋል። ቁል ፊሂማ ኢስሙን ከቢር የሚል ወረደ። በሶስተኛ ደረጃ ደግሞ ሱረቱ ኒሳ ውስጥ የወረደው ያ አዩሃ አለዚነ አመኑ ላ ተቁሙ ሰላተ ወአንቱም ሱካራ፣ እናንተ ያመናችሁ ምዕመናን ሆይ ሰክራችሁ ሶላት አትቁሙ። አሊ ብን አቢ ጣሊብ ናቸው ኢማም ሆኑና
ጣጣ አድርገው ማለት ነው ሊያሰግዱ ገብተው ያ ቅድም ባለፈው አላታል ኢንሳኑ ብሎ ጀምሮ ሐብሉ ቢመሰል አላለም ያህፃን ልጅ ፖስቲው ነበረ በሱረቱል ጋሺያ ጀምሮ በሱረቱል መሰል የጨረሰው ልጅ ማለት ነው። አሊ ኢብኑ አቡ ጣሊብ 4 ሱራ በአንድ ይቀሩ አልሃኩም ለኢላፊን እና አጠይና ኢዛ ጃአን በአንድ ረጋ 3ቱን ቀላቅለው 4 ሱራ ቀላቅለው ቀሩ። ከዛ አላህ ምን አለ? ያ አዩሃ الذين آمنوا لا تقوموا الصلاة وأنتم سكارى አለ። ይሄ ወረደ 4ኛ ላይ ሱረቱል ማኢዳ ላይ ያ አዩሃ الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان። ከዛ በኋላ መዲና የነበረው ጎርፍ የኸምር ጎርፍ ነው የዛን ቀን ነው ይባላል። ወህይ እንደወረደ ጎርፍ ተከሰተ። ሁሉም በርሜኑ ጀሪካኑ በጣም ነበር የሚወዷት። ታመረቅነናለች፣ ታነሽጠናለች፣ ለጋሽም ታረገናለች። ያኔ ማለት ነው። ዛሬ እኮ የጠጣ ሰው ይባላል ካለው 100 ሚሊዮን ካለው ፈርመልኝ ብትሎ ይፈርምልሃል ይባላል። አላሁ አለም እንግዲህ በጣም ቸርማቸው ይባላል። ስለዚህ ጣዖታቶችንም ራቅ። ወላ ተምኑን ተስተክሲር እችና ደግሞ እኛ ጋር የምትሄደው አንዳንድ ሰዎች መልካም ያደርጉልህና የዛችን መልካም ምላሽ ከአንተ በብዙ ይፈልጋሉ። ማብዛትን የምትፈልገ ሆነ ለሰዎች ቸራቱን አትስጥ፣ አትለግስ በረከትን። በቃ አንድ ነገር ትናንትና ሱረቱል ሙዘሚል ምንድን ነው ያሳለፈው? ወአቅሪዱ ላህ ቀርደን ሐሰና ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደ ላህ አደለን ሁወ ኸይረን ወአዕዘመ አጅራ። አንድ ነገር እኮ አትለግሱም አትሰጡም፣ ያ የለገሳችሁት ነገር የበለጠ ሆኖ አላህ ዘንድ ያገኛችሁት ቢሆን እንጂ በምንዳም በመብዛት። ስለዚህ አንድ ነገር ስናደርግ ያረከውን ለአላህ ብለህ ኸላስ በይነከ ወበይነ አላህ። እኔ ሁሌ የምላችሁ ነገር አለ አሒበቲ፣ አንዲት ነገር አላህ ጋር አስቀምጡ። አንዲት መልካም ስራ ከአንተና ከእሱ ውጭ ማንም አታውቀው። ምክንያቱም የውም ሚነል አያም ከዕለታት አንድ ቀን የማትወጣው በላ ሊመጣብህ ይችላል። አላህ ይጠብቀና። ያኔ በላ ሲመጣብን በዛች ስራችንን አላህ አይቶ በላውን እንዲያላቀን ቢያንስ አንዲት መልካም ስራ አላህ ዘንድ እናስቀምጥ። እነዛ 3 ሰዎችን ታሪክ ታውቃላችሁ አይደለ? ጋር ውስጥ ተቀምጠው ዝናብ ዘንቦባቸው ቋጥኝ ተዘጉቶባቸው ሁሉም በመልካም ስራቸው አላህ ከዛች ጋር ነፃ ያወጣቸው። ስለዚህ በይነከ ወበይነ አላህ ማንም ማያውቀውን አንዲት መልካም ስራ አስቀምጥ። ወሊረቢከ ፈስቢር አለ። ለጌታህም ትእዛዝ ታገስ። ትዕግስት እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም እየነገራቸው ነው ገና ካሁኑ። ይሄ እንግዲህ መጀመሪያ አካባቢ ወረዱ ናቸው። ሁለተኛ ብያቸዋለሁ። ዳዕዋውንም አልጀመሩም እኮ ግን ይደርስብሃል በላ። ለዛውም ወረቃ ቢን ነውፈል እኮ ሱረቱል ኢቅራ ሲወርድ ለው ኩንቱ ማዕከ ነው እኮ ያላቸው። ምን ነው እድሜ ወጣት ሆኖ የምረዳ ሰው ሁኜ ችዬ ህዝቦች በሚያሳድዱና በሚያስወጡህ ጊዜ እኔ ካንተ ጋር ሁኜ በረዳሁ ነው ያላቸው። ከዛ ነብዩ አለይሂ ሰላቱ ወሰላም ይወዷቸውና ያከብሯቸው ስለነበሩ ሙሐመዱል አሚን ታማኙ መሐመድ የሚል የስም ማዕረጉላ ተሰጥቷቸው ነበረ ከነ አቡ ጀሃል። ነብዩ አለይሂ ሰላቱ ወሰላም እንደነገሩን አሙኽሪጂ ይሁን እኔን ያወጡኛል ለነሱ። አዎ ለዚህማ ተዘጋጀን። ያንተ አይነት ትእዛዝ ይዞ መጥቶ ነብይ ያንተ አይነት ትእዛዝ ይዞ የመጣ ነብይ ጠላትን ያፈራ ቢሆን እንጂ ከህዝቦቹ ማንም የለምና ለዚህ ተዘጋጅ ብሏቸዋል። አላህም ይኸው ወሊረቢከ ፈስቢር፣ ለጌታህ ትእዛዝ ታገስ፣ ብዙ በላይ ይደርስብሃል አልቀረም። ነገር ግን ፈኢዛ ኑቂረ ፊናቁር፣ በቀንዱም በተነፋ ጊዜ በጥሩምባው ማለት ነው። ኢስራፊል ከተፈጠረበት ቀን ጀምሮ አፉ ላይ ነው ያለው፣ የአላህን ትእዛዝ እየጠበቀ ነው። ያኔ ፈዛሊከ አላህ የዛን ቀን የውመኢዝን የውሙን ዓሲር፣ ያን ቀን አስቸጋሪና ከባድ የሆነ ቀን ነው። ከባድ የሆነ ቀን ከቀብር መነሳት አለ። ፀሐይ አንድ ስንዝር ቀርባለች። ሲራጥ አለ፣ ከፀጉር የቀጠነ ከሰይፍ የበለጠ የሰላ በጀሃነም ጀርባ ላይ። ለዛውም ያቺ ቅጥነቷ ብቻ ሳይሆን መንጦቆ አለው እንደዚህ የእሳት ሰዎች ከዛ ላይ የተወሰናጭፉ የሚወርዱበት። ነስአሉላህ ሰላማ ወልዓፊያ። እንደ አይን ቅጽበት የሚያልፉ ሰዎች ያድርገን አላህ። ምክንያቱም ሲራጥ ላይ
ሁሉም በየደረጃው ነው የሚያልፈው። እንደዚች ብሎ እስከሚሄድ ድረስ የሚያልፉ አሉ። እንደ መብረቅ፣ እንደ ንፋስ፣ እንደ ጥሩ ጋላቢ፣ እንደሚሮጥ ሰው፣ እንደ እግረኛ እየፏቀቁ የሚሄዱ አሉ። አላህ ይጠብቀንና ያኔ ከባድና ጠንካራ የሆነ ቀን ነው። አለል ካፊሪነ ገይሩ የሲር። በተለይ በካህዲያኖች ላይ ደግሞ ቀላልና ብርቱ የሚባል ነገር አይደለም፣ ገር ያልሆነ ነገር ነው። ሙእሚኖች እንኳን በነየስራቸው አለ እንደየስራ ደረጃቸው ያልፋል። ከሃዲ የሆነ ሰው ግን ኢንተሃ አምሩ ወላሂ ኢንተሃ አምሩ። ስለዚህ እኛ እንጠራችኋለን፣ ተዓለው ኢላ ዳሪ ሰላም፣ ወደ መልካም ሰላም ሀገር ወደ ሆነች ወደ እስልምና ነው ጥሩ። እስተስሊሙ ሊላህ፣ ለአላሁ ስብሓነሁ ወተዓላ እጅ ስጡ። የአላህን አንድነት ተቀበሉ። የሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት እውነት በሉ። የቁርአንን መጽሐፍነት ተቀበሉ። ተንጀውነ አላህ ሰባትን ይወፍቀን። ذرني ومن خلقت وحيدا وجعلت له مالا ممدودا وبنين شهودا وامهدت له تمهيدا ثم يطمع أن أزيد كلا إنه كان لآياتنا عنيدا سأرهقه صعودا إنه فكر وقدر فقتل كيف قدر ثم قتل كيف قدر ثم نظر ثم عبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر سأصليه سقر وما أدراك ما سقر لا تبقي ولا تذر لواحة للبشر عليها 19 يا ربي الله ذرኒ ወመን ኸለቅቱ ወሒዳ። አንድ ሆኖ ከፈጠርኩት ሰው ጋር ተወኝ፣ ለብቻው አድርጌ ማለት ነው። ወጀዐልቱ ለሁ ማለን መምዱዳ፣ ለእርሱም የተዘረጋ ገንዘብና በየአይነቱ ያደረግኩለትን ሰው ለእኔ ተውልኝ። ወበኒነ ሹሁዳ፣ በየአደባባዩ በየቦታ የሚታዩትን ልጆች የሆኑትንም ወንድ ልጆች ለዛውም የሰጠሁትን ሰው በእኔና በሱ መካከል ያለንን ተውን እስኪ ያ ሙሐመድ ሰለላሁ ዐለይሂ ወሰለም። ወመሀድቱ ለሁ ተምሂዳ፣ ለእርሶ ኑሮን መዘርጋትን ሰፋ አድርጌ የሰጠሁትን መስጠትን ያንን ሰው ተወው። ثم يطمع أن نزيد፣ ከዛም ልጨምርለት ይከጅላል። ከላ ይከልከል ከዚህ ነገር። ኢነሁ ካነ ሊአያቲና ዐኒዳ፣ እርሱ ለአንቀጾቻችን በእርግጥም ተቃዋሚ። እርሱ እኮ በዚህ በቁርአን አሰበ ገመተ። ፈከረ ማለት አሰበ ነው። ወቀደረ ገመተ። ከዛስ ፈቁቲለ ከይፈ ቀደር፣ የተረገመ ሆነና እንዴት ገመተ? ይህን ቁርአን በሱ አቅል የሚገመት ነውና። ثم قتل كيف قدر፣ ከዚያም አሁንም አለ አላሁ ስብሓነሁ ወተዓላ ከሞት በኋላ ተረገመ፣ እንዴት እንደዚህ ሊገምት ቻለ? ثم نظر፣ ከዚያም እንደገና በቁርአኑ ማሰብና መመልከት ጀመረ። ثم عبس وبصر፣ ከዛም ፊቱን ጨፈገገ ኮስተር ማለ። ثم أدبر واستكبر፣ ከዛ ከቁርአን ጀርባ ሰጠና መኩራራት ጀመረ። فقال إن هذا إلا سحر يؤثر على الله አለም። ይሄ ከሌላ የሚቀዳ ኮፒ የተደረገ ድግምት ነው አለ። ኢን ሃዛ ኢላ ቀውሉ ልበሸር፣ ይሄ ቁርአን እኮ የሰው ንግግር እንጂ ሌላ አልሆነም አለ። ሰኡስሊህ ሰቀር፣ በዚህ ንግግሩ ምክንያት ሰቀርን አደርሰዋለሁ አስገባዋለሁ። ወማ አድራከ ማ ሰቀር፣ ለመሆኑ አንተ ሰቀር ምን እንደሆነ ምን አሳወቀ? ያ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ቱብቂ ወላ ተዘር፣ ያገኘችውን ሁሉ የማታስቀር የማትተው የሆነች ነች። ለዋሐቱን ሊልበሸር፣ ቆዳን ሁሉ አክሳይና ወደ ጥቁረት የምትቀይር ናት። አለይሃ 19፣ በእርሷ ላይም 19 ዘበኞች አሏት ይላል ሱብሓነሁ ወተዓላ። ወሊድ እብኑ ሙገይራ ይባላል። የኻሊድ እብኑ ወሊድ አባት 9 ልጆችን ወንድ ልጆችን አላህ የሰጠው ሰው፣ ሀብትን ያንበሸበሸው ሰው ነው። ከዛ በኋላ ይሄ ግለሰብ አላሁ ስብሓነሁ ወተዓላ መካዎች ጋር ያከበረው የተላቀ በሀብቱም በልጆቹም ሁሉ ቦታ ወሊድ ወሊድ ይባላል። በሰዓቱ በነበሩት አረቢያ ምድር ላይ ማለት ነው።
ከዛ በኋላ ነቢዩ ዓለይሂ ሰላቱ ወሰላምን ነቢይነት ይዘው መጡ። አስተዋይም አቅለኛም ነበረ። ነገር ግን ጃሂልያ ውስጥ የሚኖር ሰው ጃሂል ሆኖ ነው የሚቀረው። አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላምን አቡበክር ሲዲቅ እንደተቀበሉ ሰማና ወደ አቡበክር ሲዲቅ መጣ። ማን? ወሊድ ብን ሙገይራ። አቡበክር ብን አቢ ቁሓፋ ፈስአለሁ ጠየቀው አኒል ቁርአን፣ ስለ ቁርአን ጠየቀውና አቡበክር ሲዲቅ ረዲየላሁ ዐንሁ አርዳህ የተወሰኑ የቁርአን አንቀጽን ነገሩት፣ ቀሩበትና ከዛ በኋላ ስለ ቁርአን ደረጃውን ትሩፋቱን ነገራቸው። አንደኛ ሙሐመድ ሰለላሁ ዐለይሂ ወሰለም እንደምታውቁት ማንበብና መጻፍ አይችልም። እንዴት ከሌላ መጣ ትላላችሁ? አቅልዬን ይሄዳል እንዴ? ሁለተኛ እናንተ በቋንቋ የምትደልቁ የምትደንሱ ናችሁ። ዓለም ላይ እናንተን የሚያክል የለም አላቸው። ራሱ እንግዲህ አቡበክር ሲዲቅ እንደ አማኝ አድርጎ ነው እንደዚህ የሚለው። ይሄ ቁርአን ደግሞ ከዛ የረቀቀ መሆኑን አውቃችኋል። እንዴት ነው በሙሐመድ ሰለላሁ ዐለይሂ ወሰለም ላይ የምትክዱት ብሎ የተወሰኑ የቁርአን አንቀጾችን አነበበለትና ከዛ በኋላ ፈወላሂ አለ ወሊድ ብን ሙገይራ። ተመልከቱ ቃል የሰጠውን ወማ ሁወ ቢሽዕር ወላ ቢስሕር ወላ ቢሃዲ ሚነል ጅኑን። ይሄ ቁርአን አለ እብደትም አይደለም ድምዝግምትም አይደለም፣ እብዶች ዝም ብሎ ያገኙት የሚያወሩትን ወሬ አይደለም፣ ግጥምም አይደለም። ኢነ ቀውሉሁ ይሄ ንግግር እኮ አለ ወሊድ ሳያምንበት ከላሙላሂ የአላሁ ስብሓነሁ ወተዓላ ቃል ንግግር ነው አለ። ከዛ በኋላ ይሄን አለና የመካ ቁረይሾች ይህን ንግግሩን ሰሙ። ሲሰሙ ምን አሉ? ወሊድ ብን ሙገይራ ሊሰልም ነው፣ አለቀልን። እሱን ካጣ ነው አለቀ። ሁሉም የመካ ቁረይሾች መስለማቸው ነው። መካ ላይ የሚኖሩ ህዝቦች ሁሉ እንኳን ጀሌው ይቅርና አለቃዎች ሁሉ ሊሰልሙ ነው። እስከ 20 የሚቆጠሩ ነበሩ በሰዓቱ አለቃዎች። ከዛ ስለዚህ እሱን የሆነ ነገር ማድረግ አለብን። ፊርዓውን هذه الأمة عليه لعنة الله የአላህ እርግማን በሱ ላይ ይሁንና የዚህ ኡማ ፊርዓውን የተባለው አቡ ጀህል ወሊድ እንደዛ አደረገው። እሱ ለኔ ተዋለ። ቀጥታ ወሊድ ጋር ሄደ። ተመልከቱ ሸይጣን አቡ ጀህል ወላሂ። ከዛ ቀጥታ ወደ ወሊድ ሄደና ወሬ አላበዛም። አንተ ወሊድ ሆይ ያንተ ህዝቦች እኮ አለው የመካ ሰዎች ለአንተ ገንዘብ እያዋጡልህ ነው አለው። እንዴ እኔ በዚህ በሁለት ተራራማዎች መካከል ወይም ከጣይፍና ከመካ ነዋሪዎች ሁሉ ከዛም አልፎ ከአረቢያ ምድር ሁሉ ባለሀብትና ባለጸጋ ሁኜ ሳለ ለምን ነው ለኔ ገንዘብ የሚያዋጡልኝ አለ። እንዴ ሰሙ እኮ ህዝቦች አንተ የሚበላና የሚጠጣ አጥተህ ለሙሐመድ ሰለላሁ ዐለይሂ ወሰለም እጅ እንደምትሰጥ እስልምና እንደምትቀበል ሰዎች ተገንዝበው እያዋጡልህ እኮ ነው ገንዘብ። መቼ እንደዚህ በፍጹም አላረኩም። መጣና ፈላ ወላሂ አለ በአላህ ይሁንብኝ ይሄ ንግግር የሳሂርና የድግምተኛ ንግግር እንጂ የሌላ አይደለም ብሎ እዛው ሸመጠጠ። አቡ ጀህል አበል ሐከም ነበረ ስሙ እኮ አቡ ጀህል የጥበብ አባት ነበረ። ነቢዩ ዓለይሂ ሰላቱ ወሰላም ናቸው አቡ ጀህል ብሎ ስም ያወጡለት። የሚገባውም ይሄ ስም ነው። የመሀይም አባት አሉት። ከዛ በኋላ ካደና አላህ ምን አለ? ይህን ቁርአን አንቀጽ አወራ። ዘርኒ ወመን ኸለቅቱ ወሒዳ። ታሪክና ቁርአን እንደዚህ ሲገናኝ ደስ አይልም? ይሄን ለብቻ የፈጠርኩትን ግለሰብ እና እኔን ተውን እስኪ ያ ሙሐመድ። ወጀዐልቱ ለሁ ማለን መምዱዳ። ለዛ ግለሰብ ደግሞ ብዙ ገንዘብና ብዙ ወንድ ልጆችን 9 ወንድ ልጆችን ነው አላህ የሰጠው። ከነዛ መካከል ኻሊድ ብን ወሊድ ሰይፉላህ አልመስኡል ጀግናው ተፈጠረ። ወበኒነ ሽሁዳ ማለን መምዱዳ ወበኒነ ሽሁዳ። ሽሁዳ ማለት በየገበያው በየአደባባው ስመ ገናና የሆኑ ልጆችን የሰጠሁት ወንድ ልጅ። ምክንያቱም በሰዓቱ ወንድ ልጅ በጣም ስለሚፈለግ። አላሁ አክበር። ይሄ ተደረገለት። እስኪ ይህን ግለሰብ ይጥገብ ይባርቅ፣ እንደፈለገ ይመጣታል ወደ እኔ አይቀርለትም። ወመሀቱ ለሁ ተምሂድ አለ አላህ ቀጥሎ። ኑሮውን ሁሉ ያሰፋውለትን መዘርጋትን የዘረጋውለትን ከሆነ ሰው ጋር ተወኛ ሙሐመድ ሰለላሁ ዐለይሂ ወሰለም። አንተ ላ ተድኹል በይነና ወበይነሁ ማለት ነው። በእኔና በዚህ ግለሰብ መካከል አትግባ። ثم يطمع أن أزيد ደግሞ አያፍርም። ከዚያም እንዲጨምርለት ይፈልጋል። ይሄን ሁሉ ጸጋ ሰጥቼው ልጆችን ሰጥቼው ያንተን ነብይነት አልቀበልም ብሎ ክዶ የቁርአን ታላቅነት ካረጋገጠ በኋላ አንድ ተራ መሀይም የሆነን ሰው ግለሰብ ሰምቶ ከካደ በኋላ ደግሞ
እንዲጨምርለት ይፈልጋል። ከላ ይከልከል ከዚህ ነገር። ኢነሁ አልጨምርለትም ማለት ነው። ኢነሁ ካነ ሊአያቲና አኒዳ እሱ እኮ በእኛ አንቀጽ በዚህ በቁርአን የሚከራከር ደረቅ የሆነ ሰው ሆነ። ቅድም አላለም እንዴ? ሰኡርሂቁሁ ሰዑድ አለ አላሁ ስብሓነሁ ወተዓላ። ይሄን ሁሉ ጸጋ ሰጥቼው አልጠቀምበት ካለ በእርግጥም ችግርን አስገድደዋለሁ፣ እንዲቸግር አደርገዋለሁ አለ አላህ። ኢነሁ እሱ እኮ ፈከረ ወቀደር አሰበ ገመተ፣ ቁርአን ማንነትን ተረዳ። ከዛ በኋላ ይህን ካልኩ ህዝቦቼ ላጣ ነው ገንዘብን ላጣ ነው ብሎ አሰበ ወሰነ። ፈቁቲለ ከይፈ ቀደር፣ አላህ ይርገመውና ይህን ሰው እንዴት ብሎ አሰበ እንዴት ብሎ ገመተ። ثم قتل كيف قدر الله ملسه اللهن بدقامي يلعنونا እንዴት ብሎ አሰበ ገመተ። ثم نظر ከዛም ተመለከተ። ثم عبس ከዛ ፊቱን ጭፍግግ አደረገ። وبصر ተኮሳተረ። ثم أدبر واستكبر ከእውነታ ጀርባ ሰጠና መኩራራት ጀመረ። فقال አለ إن هذا إلا سحر يؤثر። ወደ ህዝቦቹ መጣ እኮ አወቀ፣ አስተባበለ፣ አወቀ፣ አጸደቀ። የአላህ ቃል መሆኑን ተናገረ ካንደበቱ። ከዛ በኋላ በአቡ ጀህልና በአቡ ጀህል ግርባ ተሰሚነት ምን አረገ? ካደ። فقال إن هذا إلا سحر يؤثر የተቀዳ ኮፒ የተደረገ የድግምት ንግግር እንጂ ሌላ አይደለም አለ። እንዴት ይህን ትላለህ? ቢያንስ ወደ እውነት የሚቀረብ ውሸት እንኳን መዋሸት። ላም ወለደ። ሙሐመድ ሰለላሁ ዐለይሂ ወሰለም ታውቁታላችሁ። 40 ዓመት ሙሉ ሙሐመዱል አሚን ስትሉት አልነበረ? እንደማያነብ እንደማያጽፍ ታውቃላችሁ። ኢን ሃዛ ኢላ ቀውሉል በሸር፣ ይሄ ደግሞ የሰው ንግግር ነው አለ። እሺ የሰው ንግግር ከሆነ አንተ ሊቅ አይደለ እንዲህ ቋንቋ አምጣሃ፣ እስኪ አንተ ሞክር። ቁርአን የመሰለ ነገር አንተ ቁርአን በተፈጥሮ ማለት ነው አንዳንድ ቦታ ላይ ገጭ 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 ያደረገና ግጥም ይመስላል። ከዛ በኋላ ስድ ንባብ ይመጣል። ከዛ በኋላ የሆነ አረፍት ቃላቶችን ያመጣል። አንዴ ድግምት ነው ይላሉ፣ አንዴ ግጥም ነው ይላሉ፣ አንዴ መጅኑን ነው ይላሉ። ለማንኛውም ተወኝ ብያለሁ። ሰኡስሊሂ ሰቀር አላህ ሰቀር የሚባለውን አስገባዋለሁኝ። ወማ አድራከ ማ ሰቀር፣ ለመሆኑ ሰቀር ምን እንደሆነ ምን አሳወቀህ አንተ? ምንድና ሰቀር? ሰቀር ከደርከል አስፈል በኋላ ሁለተኛ ደረጃ ነች። ደርከል አስፈል የመጀመሪያው ሙናፊቆች የሚቀጡበት ነው። አላህ ይጠብቀናል። ከዛ ሰቀር ይባላል። ከሰቀር በኋላ ወይል የሚባል ጀሃነም አለ። 7 በሮች ነው ያሉት ጀሃነም። የጀነት ደግሞ 8 በሮች ናቸው። ምንድናት እሷ? ምን አሳወቀህ አንተን? እኔ መልሱን ልስጥህ። ላ ቱብቂ ወላ ተደር፣ ያገኘችውን ሁሉ አታስቀር፣ አትተው፣ ከስም አድርጋ መበላ። ለዋሐቱን ሊልበሸር፣ ቆዳንም ደግሞ የምትገሸልጥ ገሽልዛ ወደ ጥቁረት ወደ አስፋልት ጭቃ የምትቀይር የሆነች። ላኢላሃ ኢላላህ ዓለይሃ 19፣ በእሷ ላይ ደግሞ 14 ዘበኞችና መላኢካዎች አሉ አለ ሱብሓነሁ ወተዓላ። ስለዚህ ይህን ግለሰብና እኔ ተወኝ፣ ለወደፊት ይህን ያዘጋጀሁለት ነው፣ አልቀረም። ቅራ وما جعلنا أصحاب النار إلا ملائكة وما جعلنا عدتهم إلا فتنة للذين كفروا ليستيقن الذين أوتوا الكتاب ويزداد الذين آمنوا إيمانا ولا يرتاب الذين أوتوا الكتاب والمؤمنون وليقول الذين في قلوبهم مرض والكافرون ماذا أراد الله بهذا مثلا كذلك يضل الله من يشاء ويهدي من يشاء وما يعلم جنود ربك إلا هو وما هي إلا ذكرى للبشر كلا والقمر والليل إذا أدبر والصبح إذا أسفر إنها لإحدى الكبر. بقى ولا تشمر بس نذيرا للبشر لمن شاء
شاء منكم أن يتقدم أو يتأخر وما جعلنا على درجنمكو أصحاب النار የእሳትን ባልደረቦች ዘበኞች ማለት ነው። ኢላ መላኢከተን መላኢካዎችን እንጂ አላደረግንም እኮ። እንዴት ነው የሚያዩት? ይሄን ለምን አለ? መልስ አለው፣ ታሪክ ስላለው አመጣበታለሁ። ቃል በቃሉ ተርጉምና ወማ ጀዐልና ዒደተሁም ቁጥራቸውንም እኮ 19 አድርገን የገደብነው በምክንያት ነው። ኢላ ፊትነተን ለነሱ ላይ ፈተና ለማምጣት ፈልገን ነው። ሊለዚነ ከፈሩ ለነዛ ለካዱቱ፣ ሊየስተይቂነ ለዚነ ኡቱል ኪታብ ለነዛ ለመጽሐፍ ባለቤቶችም ለማረጋገጥ ነው። ምክንያቱም ተውራት ውስጥ 19 መላኢካዎች እንደሆኑ ስለተጠቀሰ ማለት ነው። ወየዝዳደ ለዚነ አመኑ ኢማና እነዛ በአላህ ያመኑትን ደግሞ በእምነታቸው ላይ እምነትን ሊጨምርላቸው ነው ይህን ያደረገው። ወላ የርታበ ለዚነ ኡቱል ኪታበ ወልሙእሚኑን እነዛ የመጽሐፍ ባለቤቶችና ምእመናኖችም እንዳይደነግጡ እንዳይበረግጉ ወደኋላ እንዳይመለሱ ነው። ወሊየቁለ ለዚነ እነዛ እኮ ይላሉ ፊ ቁሉቢሂም መረዱን በልቦናቸው ውስጥ በሽታ ያለባቸው ሙናፊቆች፣ ወልካፊሩን ከሃዲያኖችም ማዛ አራደ አላሁ ቢሃዛ መተላ አላህ ይህን ምሳሌ ያደረገው ምን ፈልጎ ነው? 19 ብሎ የነገረን ምሳሌ አድርጎ ምን ፈልጎ ነው ይላሉ። ከዛሊከ ዩድሉ ላሁ መን የሻ አላህ ልክ እንደዚሁ የፈለገውን ሰው ያጠማል። ወየህዲ መን የሻ የፈለገውን ሰው ደግሞ ቅን መንገድ ይመራል። ወማ የዕለሙ ጁኑደ ረቢከ ኢላሁ የአላህን ወታደሮች ከሱ ውጭ ማንም አያውቅም። ወማ ሂየ ኢላ ዚክራ ሊልበሸር እቺ ደግሞ ለሰው ልጆች ግጻሴ እንጂ ሌላ አልሆነችም። ከላ በእውነት ይሁንብኛል አላህ። የመጀመሪያው ከላ ይከልከል ነው፣ ከዚህ ሐድር ነው። ይሄ ደግሞ ከላ ሐቀን በእውነትም፣ ወልቀመር በጨረቃ ይሁንብኝ፣ ወለይሊ ኢዝ አድበር ሌሊቱም ጀርባ በሰጠ ጊዜ ይሁንብኝ፣ ወሱብሒ ኢዝ አስፈር ንጋቱም ወገግ ባለበት ሰዓት ይሁንብኝና ኢነሃ እቺ ጀሃነም ወይም እቺ ሰቀር ለኢሕደል ኩበር ከትላልቅ አደጋዎች መካከል አንዷ ነች። ነዚረን ሊልበሸር ለሰው ልጆች ማስጠንቀቂያ ስትሆን፣ ሊመን ሻአ ሚንኩም ከእናንተ ሰው ያሻ ሰው አንየተቀደም የችን ነገር ይቀደማት ቶሎ ሞት የሚባለው ነገር ወይም ጀሃነም መጥቶ ከመቆስቆሱ በፊት ቀድሟት እስልምናን ይቀበለ፣ አው የተአኸር እምቢ ካለ ደግሞ ከሷ በኋላ የሚመጣውን በላ ይጠባበቅ ይላል ሱብሓነሁ ወተዓላ። አንድ ግለሰብ ነበረ የቅድሙ አቡጃህል ማለት ነው። ዘበኞች 19 ናቸው አለ አላህ አይደለ? አለይሃ 19 በሷ ላይ 19 ዘበኞች አሉ። ዋናቸው ማሊክ ነው፣ መላኢካ ናቸው። 19ን ያቅታችኋል እንዴ? አቡጃህል ወላሂ እኔ ብቻዬን 17ቱን እችላቸዋለሁኝ። ምክንያቱም በጣም ጉልበተኛ ነበርና በአንዴ ውድድር ተደርጎ አንድ ቦታ ላይ 10 ሰዎችን በአንዴ ጥሏል። ይሄ ሰው 10 ሰዎችን በአንዴ የጣለ ሰው ነበርና መላኢካዎች ደግሞ ንፋስ ስለሆኑ 17ቱን ይይዝላችኋለሁ እናንተ 2ቱን ትይዛላችሁ ያቀታችኋል እንዴ? ከዛ እነዛን ሸብለል አድርገን ከጀሃነም እንድናለን እንወጣለን። አላህ ምን እያሉ ነው? እየተገረመባቸው እኮ ነው። ወማ ጀዐልና አስሓበ ናር ኢላ መላኢካ እነዚህ ሰዎች እያስገነዘቡ ነው። ግን እነዚህ የጀሃነም ዘበኞች ያልናቸው እኮ መላኢካዎች ናቸው፣ ሌላ አይደሉም። ጅብሪሉል አሚን ብቻውን ጅብሪል እኮ ነው አንዲትን ከተማ ቀፎ በክንፉ ከፍ አድርጎ ወደ ላይ ወደ ታች የዘቀዘቃት አንድ ከተማን ብቻውን ጅብሪል አለይሂ ሰላም። እንዴት እያስቡ ነው? መላኢካ እንጂ ዝም ብሎ የመንደር ሰው መስሎታል ወይ እንደዚህ የሚያስበው? ወማ ጀዐልና አስሓበ ናር ኢላ መላኢካ እኛ ደግሞ ቁጥሩን ያደረግንበት ምክንያት እኮ እነሱን ልንፈትናቸው ፈልገን ነው። ወማ ጀዐልና ዒደተሁም ኢላ ፊትና ምድር ላይ ላሉ ሰዎች አንዱ መላኢካ ይበቃል ካስፈለገ። ከመላኢካም ውጪ አላህ ሱብሓነሁ ወተዓላ ራሱ ድርግማ ያደረግባቸውም እንዴ? መላኢካዎች ኃላፊነት ስለተሰጣቸው ያን ኃላፊነት እንዲወጡ ነው እንጂ መላኢካ ኖር አልኖር አላህ እኮ ብቻውን ዓለምን እየተቆጣጠረ ነው። ወማ ጀዐልና ዒደተሁም ኢላ ፊትና እነዚህ እንኳን 19 ብዬ የነገርኳቸው እነሱ ልፈትናቸው። ለእነማንም ሊለዚነ ከፈሩ ለነዛ ለካዱ ሰዎች ነው። ሌላ ደግሞ ሌላ ምክንያት አለ።
ለካዱ ሰዎች ፈተና ሊየስተይቂነ الذين اوتوا الكتاب እነዛ መጽሐፍ የተሰጣቸው ይሁዳና ነሳራዎች ደግሞ እውነት እንዲሉ ነው ይሄ ቁርአንን። ለምን ተውራት ውስጥም ዛሬም ድረስ የጀሃነም ዘበኞች 19 መሆናቸው ተጠቅሷል። ዛሬም ድረስ አለ። ስለዚህ የነሱ መጽሐፍ ውስጥ ቁርአን ውስጥ ካለ ቁርአን የነሱ መጽሐፍ ለማስተባበል ሳይሆን የመጣው እውነት ሊል እንደመጣ ያስይዘናል። ስለዚህ እውነት ብለው ተቀብለው ቁርአን እንዲቀበሉ ነው። ሁለት ለካህዲያኖች ፊትና፣ ለአህለል ኪታቦች እርግጠኝነትን፣ ለምእመናንሳ ወየዝዳደ الذين آمنوا ኢማና ለነዛ ላመኑ ሰዎች ደግሞ በእምነት ላይ እምነትን ሊጨምርላቸው ነው። ولا يرتاب الذين اوتوا الكتاب والمؤمنون እነዛ መጽሐፍ የተሰጣቸውና ምእመናኖች ደግሞ ወደ ኋላ እንዳይሉ፣ እንዳይደነግጡ፣ እንዳይተረበረቡ ነው። ከዛ በኋላ وليقول الذين في قلوبهم مرض والكافرون እነዛ በልቦናቸው ውስጥ ንፍቅናን በሽታ ያለባቸው ሰዎች ሙናፊቆች እነዚህ ከሃዲያኖች እኮ ይላሉ ماذا أراد الله بهذا مثلا الله ምን ፈልጎ ነው ምን ከጅሎ ነው ይሄንን ቁጥር ምሳሌ ያደረገው 19 ብሎ አራት ጀማ አለ። አህለል ኪታብ፣ ሙእሚኖች፣ ካፊሮች፣ ከዛ በኋላ ሙናፊቆች። እናንተ አህለል ኪታቦች ሆይ እናንተ እያወቃችሁ እየጠመማችሁ ነው። መጽሐፋችሁ ውስጥ የተጠቀሰው ነገር ነው ቁርአን ውስጥ እየተጠቀሰላችሁ ያለውና ተቀበሉ። ሙእሚኖች ድሮ አምነዋል፣ በእምነታቸው ላይ እምነት ተጨመረላቸው። ሙናፊቆችና አስመሳዮች ደግሞ በሽተኛ ናቸው። ያው ካፊሮች ናቸው። ከዛሊከ ዩድሉ ላሁ መን የሻ አላህ ልክ እንደዚሁ አላህ የፈለገውን ሰው ያጠማል። ወየህዲ መን የሻ የፈለገውን ሰው ደግሞ ቅን ያደርጋል። ወማ ያዕለሙ ጁኑደ ረቢከ ኢላሁ የሆነ ሆነና የአላህ ወታደሮች ማን ያውቃል ቁጥራቸው ምን እንደሆነ። ነቢዩ ዓለይሂ ሰላቱ ወሰላም ለይለተል ኢስራ ወልሚዕራጅ በሄዱበት ጊዜ ሰማይ ላይ ቤተል ማዕሙር የሚባል ቤት አለ። ልክ እንደ ከዓባ ሂደው መላኢካዎች ጠዋፍ የሚያደርጉበት በየቀኑ አሉ። በየቀኑ እዛ ውስጥ 70 ሺህ መላኢካ እየገባ ይዘይራል። አንድ ዙር የዘየሩ መላኢካዎች 70 ሺዎቹ ሁለተኛ እድል አይደርሳቸውም፣ ቅያማ ይቆምባቸዋል። በየቀኑ 70,000 መለከና ነቢ ዓለይሂ ሰላቱ ወሰላም 70 ሺህ መላኢካዎች እየገቡ ይወጣሉ። ከዛ ውስጥ ሁለተኛ ዙር አይደርሳቸውም፣ ቅያማ ትቆማለች። ቁጥራቸውን ብዛት አየህ። ወማ ሂየ ኢላ ዚክራ ሊልበሸር ይች እኮ ለግጻሴ ነው 19 ቁጥር ብዬ ነገርኳችሁ። ከላ በእውነቱ በሐቀን ወልቀመር በጨረቃ ይሁንብኛል አላህ። ጨረቃይቱ እንግዲህ እንደምታው ጊዜዋም ወቅቷም ይቀያየራል። ወለይሊ ኢዝ አድበር ተነጋግረናል። እንግዲህ ስለ መሐላ አላህ በፈለገው ነገር መማል ይችላል ብለናል። እኛ ብቻ ነን በሱ እንድንምል የታዘዝ ነው። ወለይሊ ኢዝ አድበር ሌሊትም ጀርባውን በሰጠ ጊዜ፣ ወሱቢሕ ኢዝ አስፈር ፀሐዩ ቀኑን ደግሞ ወገግ ባለ ጊዜና ሌሊቱ በተነፈሰ ጊዜ ይላል። ተመልከቱ የአላሁ ስብሓነሁ ወተዓላ ማንም ያደርጋል ይሄንን? ማን ያደርጋል ይሄንን? ሌሊት የት ነው የሚሄደው? ቀን ሲመጣ ይህ ብቻ በቂ እኮ ነው። ወላሂ እስኪ ተፈክሩ አድርጉና ሙእሚኖች እንኳን ቀን ሲመጣ ሌሊት ወዴት ነው የሚሄደው? ሌሊት ሲመጣ ቀን ወዴት ነው የሚሄደው? አንዳንዴ ደግሞ ቀኑን ረዘም ሌሊቱን አጠር ያደርገዋል። አንዳንዴ ደግሞ ሌሊቱን ረዘም ቀኑን አጠር ያደርገዋል። ለዚህም ነቢዩ ዓለይሂ ሰላቱ ወሰላም ለሩሙ ንጉስ ለቀይሰር ማለት ደብዳቤ ጻፉለት። ሚን ሙሐመድን ረሱሉላህ ከሙሐመድ የአላህ መልእክተኛ ወደ ሩሙ ንጉስ ቀይሰር ወደ ሆንክ ሆይ አስሊም ተስለም ስለም አጅር ታገኛለህ። ሰላሙን አላ መን ይተበዐ አልሁዳ ቅኑን መንገድ ለተመሩ ሰዎች ሰላም በእነሱ ላይ ሆንና ወደዛ ሰማይና ምድርን ወደምትሞላው ጀነት ጥሪ ያደርግልሃለሁ ብሎ ዳዕዋ አደረጉለት። ከዛ እሱ ምን አለ? በጣም ይደንቅ ነው አለ። እንደዚህ ከሆነ ሰማይና ምድር የሚሞላ ከሆነ ጀነት ጀሃነም የት ነው ብሎ ጠየቀ። ሱብሓነላህ ነቢዩ ሱብሓነላህ አሉ። አላህ ጥራት ይገባውና ፈአይነ ነሃሩ ኢዛ አተ ለይል አሉ። ሌሊት ቀን ወዴት ነው የሚሄደው? ሌሊቱ ሲመጣ ሌሊት ሲመጣስ ቀኑ ወዴት ነው የሚሄደው? አላህ እንኳን ላላመኑ ሰዎች ይቅርና ለእኛ ራሱ ተፈኩር ያስፈልጋል። ይሄ ጀዋብ አልቀሰሙ ምን አለ? ኢናሃ ሁለት ነው። እቺ ሰቀር ያልኩ ያ ሙሐመድ ዓለይሂ ሰላቱ ወሰላም ወይ እናንተ ምዕመናን ወይ እቺ ሰቀር ለኢሕደል ኩበር ከአላህ ትላልቅ አደጋዎች መካከል አንዷ ነች። ወይም ደግሞ እቺ ጀሃነም ራሷ
ነዚረን ሊልበሸር ለሰው ልጆችም ማስጠንቀቂያ ነች። ይኸው እድሉ ተሰጥቶሃል። ሊመን ሻአ ሚንኩም አን የተቀደም ከእናንተ ውስጥ ያሻ ካለ የሚችል ካለ የሚያስተውል ካለ እቺ ጀሃነም ከመድረሷ በፊት ይኸው ቀደም ብሎ እስልምና ሊቀበል ነፃ ይውጣ። አው የተአኸረ እምቢ ብሎ ደግሞ ይዘገይ። ከጀሃነም ዱንያን ለቆ ከሄደ በኋላ ለማንም ምህረት አይደረግለትምና እነሆ ቢያስተውል ይሻላል አለ ሱብሓነሁ ወተዓላ። يلا صوفي كم جرى كل نفس بما كسبت رهينة إلا أصحاب اليمين في جنات يتساءلون عن المجرمين ما سلككم في سقر قالوا لم نك من المصلين ولم نك نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أمي دكي كبرينات معرقي أمي شتا أنت يا الله ستوضا